በፊት አሁን ይሄ ግን ምንም አያካፍለኝም ለራሱ ሊወስድ ነው። አሃ ይሄንኛው ልጅ ይሄ ለእኔ ምንም ከቲና ጋር ቢሆን በአባቱ አካውንት ያኔ እንዳለችው ሊገባ እንካፈል ነበር። እሺ ይሄ ነበረ ስምምነታችን። እኔ ቲና እኔን በቲና ጋራ ስለተጣልተን እኔ መንገድ ላይ አልቅሼ ሌላ ቦታ ሄድኩኝ እንዳልኩሽ ማለት ነው። ይሄን አሁን መንገድ ላይ ልጅ ሳናግረው ይሄን ያናገርኩትን ልጅ ሳናግረው እሺ 1000 ብር ትከፍያለሽ እኔ አስጠፋታለሁ አለሽ። ወታ ሬዲዮ ትጠብቀኝ ወታ ሬዲዮ ትጠብቀኝ አለ። ከዛም በኋላ ያን ቀን እኔ ስልኬም እሷ ያለችበት ቦታ ሎኬሽኑን ልኬለት ከሄደ በኋላ ስልኩን ህልም አድርጎ አጠፋብኝ ሰውየው ማለት ነው። እሺ ህልም አድርጎ ቁጥሩን አጠፋብኝ። ውስጤ ደነገጠና መልሼ ዝንብ አስቀመጥኩኝ። ኦንላይን አልገባችም። ደግሞ ችግር ራሴ በሀሰት የበላሁት ብር ቢሆን ኖሮ የቲናን ቁጥር አልሰጥም። በፊት የጠፋሁበት ቤት ቁጥር አለ። እሱን ቁጥር መጠቀም ይችል ነበረ። ቁጥር አልሰጥም። የእሷን ደግሞ የወሰድኩት ነገር የለም። የዘነብን ብር ማን ወሰደ? የዘነብን ብር እኔ ጋር ያለ የእሷን እኔ በአንቺ በአካውንትሽ ልካለሁ። ዘነብ አልወጣችም፣ ግን ብሩ አለ አለው። አልወጣችም። እኔም አጋጣሚ ወጥቼ ስራ ገባሁኝ። ስንት ቀን ጥያቄ ዘነብ ስንት ቀን ሆናት እንደዚህ ከተባባላችሁ? ዘነብና አንቺ እንደዚህ ከተባባላችሁ ስንት ቀን ሆናት? ሳምንት ምናምን 2 ሳምንት ያልፋል። ታዲያ ብሬን መልሽልኝ ብላ ጠየቀች ዘነብ? አልጠየቀችኝም። ስልኬ ተበላሸ። የኔ ስልኬ ተበላሸ። ጥሩ ዘነብ ወደ አንቺ ልምጣ። እሺ ዘነብ ኦኬ፣ የአንቺ ስልክ ተበላሸ። ልጁንም አላገኘሽው? ልጁንም አላገኘሁትም። ስልኬ ተበላሸ። የኢትዮጵያ ቁጥሬ እንዳለ ተበላሸብኝ። ድምጥማጡ ሲጠፋብኝ በዛው የትና በ150 ብር ገዛው ያልኩሽን ሲም ካርድ እሷ ሲሙን አዘግታ ለራሷ ወስደዋለች። ኦኬ፣ ስለዚህ የዘነብ 1000 ብር አንቺ ጋር አለ። እሱን ለአንቺ በአካውንትሽ ልካለሁ። ወደ እኔ አታነካኪኝም። ቆይ ተረጋጊ። እሺ ዘነብ አለሽ? ዘነብ ማዳሚያው ጠርታ ትሄዳለች እኮ ሳርዬ። ስትመጣ ድረስ እኔ ሁሉም ያልፋልን ጥያቄን ጠይቃት። እሺ ጠይቂ ግን። ምክንያቱም ሁሉም እያወሩ እኛ ዱዳ ሆንን። ሁሉም ያልፋል። ትክክለኛ ስምሽ ማን ነው? ልደት። ልደት፣ በመጀመሪያ ደረጃ ትልቅ ሰው ነሽ። ኦኬ፣ አንቺም ቲና ትላልቅ ሰዎች ናቸው። ቢልልን አንቱታ የሚገባን ሰዎች ነን። ገባሽ? እግዚአብሔር ቢፈቅድ ማለት ግን አልፈቀደም። አንድ ጥያቄን የምጠይቅሽ ነገር እሷ አንቺ ለራስሽ ለሆድሽ ለዱባይ ምግብ ብለሽ ሰውን ስትደራደሪበት ነበረ። ገባሽ? አንቺ እሳት ውስጥ ሆነሽ፣ አንቺ የቆሸሸ ሰፈር ውስጥ ሆነሽ፣ አንቺ የቆሸሸ መንደር ውስጥ ሆነሽ ሌሎች እህቶቻችንን እዚህ እሳት ውስጥ እንዲገቡ ትገፋፊ። አንቺም ሆዳም ለሆድሽ ያድርሽ፣ ሆዳም ነሽ። ይሄንን ተቀበይ። አንደኛ። ሁለተኛ ነገር ደግሞ እሷ ነይ ተኝ ስትልሽ አንቺ ሄደሽ የምትተኙ ኢማራት ላይ ሄደሽ ስትተኝ አይሰቀጥጥሽም? አንቺስ ሄጂ ተኝ አምጫሽን ቢያትያትን እሷ ጋይስ እንትን አዳምጡ እሺ። በደንብ ምን ያክል እንደምትሸጡ ምን ያክል እንደምትለወጡ በደንብ አዳምጪ። እሷ በዚህ ደረጃ ሂጂ ተኝተሽ ብር አምጪ። የእሷ ከርስን እንደዚህ አይነት ባለጌ ሰዎች በነገራችን ላይ ነፋላችሁ እያንዳንዳችሁ። ይሄ እንደዚህ አይነት ታሪክ የሚመለከታችሁ ሰዎች ማለት ነው። ገና ጊዜያችሁ ደርሶ ያልወጣችሁ ሴት እህቶቻችንን ከኢትዮጵያ በምን እያመጣችሁ እንደምትቸረችሯቸው እያንዳንዶቻችሁ እናውቃለን። ወደ ሚዲያ ስላልወጣ እንጂ ማለት ነው። ገባሽ? አንደኛ የኔ ጥያቄ እሷ ተኝ ስትልሽ
መሲ ስልክ እየገባባን ነው። እሺ ዘነበች አለሽ? እኔ ልጨርስ ታዲያ። አንዴ ስልክ ገብቶብኝ ነበረ እና እሷ ሂጂ ተኝ ስትልሽ ለእሷ ታስዳ የእሷ ከርሷ ደመሙያ አንዳንድ ቁጥር የምትጻው አንዴ ሚውት አድርጊው። ቆይ በማርያም አንዴ ማናገረቱ ጥያቄ አለን። ቲና ሚውት አድርጊው። ሰው ይግባ። ቆይ ሰው ይግባ አለ። በዚህ ነገር ያሉበት አሉ። በዛ ይመስላል። ኦኬ ሚውት ሸፍቺ። ማናት ሚውት አረድሽ ወደዛ ጋር አድርጊው እና ማን እንደሆነ ተናገሪ። የምትባል የዘሜን ፒክቸር ስልክ አላቸው ያወራሉ። ስሟን አላውቅም ያለችው ፀሐይ ትባላለች። አንድ ቁጥር እየጻፈችልሽ ነው። አስገቢያት። የተቀበለች ይኸው ፀሐይ አስገብቻታለሁ። ጥሩሽ። እሺ ኦኬ ገብታለች። ይቺ ናት። አንቺ ነሽ አንቺ ነሽ ባለ ጉዳይ። አንቺ እቺ ናት ቲና። ፀሐይ አንቺ ነሽ ወይማ? እንዴት ነው? ሰላም ናችሁ? አንቺ ነሽ በዚህ ጉዳይ ያለሽበት? ኧረ ምን ጉዳይ? ምንድነው ጉዳዩ? አልገባኝም። እኔ እራሱ እሷ ናት ቲና፣ እሷ ናት። ሄሎ ፀሐይ እኔ ነኝ። ስለ እነ ቲና ስላለው ጉዳይ ታውቂያለሽ? አዎ እኔ ነኝ የተቀበልኩት። ሚውት አድርጊ። ምን ጉዳይ የምትይው ታዲያ ምንድን ነው? ሚውት አድርጊ። ቀጥይ። አንቺ ትልቋ ማን ነው? ሁሉም ያልፋል ማለት ነው። በመጀመሪያ ደረጃ አንቺም ቲናም በዘመናችሁ ልታፍሩ ነው የሚገባው። እንደዚህ ራሱ ቪዲዮ እኔ እናንተም ቢያደርገኝ ቪዲዮ አልከፍትም። ሚውት አድርጊ ቲና፣ ምንም እንዳከፍቺ። ትላልቆች ናችሁ። በዚህ ደረጃ ወርዳችሁ ሚዲያ ላይ መምጣት የለባችሁ። ሚውት አድርጊ። ቆይ በእናትሽ ስማችሁ እየተዘረዘረ እኮ ነው። አንቺ ሁሉም ያልፋል። እሷ ሂጂ ተኝ ስትልሽ አንቺ የምትተኙ ህፃን ልጅ ነሽ። አንደኛ ይሄንን ትመልሻለሽ። ሁለተኛ ነገር ደግሞ እሷ እዛ ጋር ሂጂ ለእሷ ሽንኩርትና ቲማቲም ለመግዛት አንቺ የከበረ ገላሽ የምታረግሽው ማነሽ? ይሄንን በኋላ በደንብ አድርገሽ ትዘረዝሪያለሽ ማለት ነው። ሲቀጥል ቲና ለምንድን ነው ሂጂ ተኝ እያልሽስ ምትያት? አላልኳት? አንቺን መረጃ ታመጫለሽ፣ ቲናን መረጃ ታመጣለች፣ ሁለታችሁም ማለት ነው። ምክንያቱም ቲና ሂጂና ተኝ ቆይ አንዴ ቲና ቆይ ቲና ሂጂ ስትልሽ አልሄድም ቲና አትያትም። አትደበድብሽም፣ ኢማራት ነው። ጫፍሽን አትነካሽም፣ ኢማራት ነው። ቲና አንደኛ ይሄ አንዴ ሚውት አርጊ። ሁለተኛ ነገር ደግሞ ስለተመቸሽ ነው ሰውየው ጋር ደጋግመሽ ስትሄጂ የነበረው፣ ብር ስላጣሽ አይደለም። ኦኬ ይሄ ነው ሀቁ። በደንብ እያስረገጥን ነጭ አንዴ ረግጠና በደንብ ነጩ ተነግሯችሁ እንድትድኑ ነው የሚፈለገው። አንደኛ ደጋግመሽ ስትሄጂ የነበርሽው አንዴ ቲና ልታታልልሽ ትችላለች፣ ሁለተኛ ልታታልልሽ ትችላለች፣ ሶስቴና አራቴ። ከዛ በኋላ ደግሞ ሌሎች እህቶቻችንን ደግሞ ስትደራደሩባቸው ነበረ። ሀቁ ይሄ ነው። ስለዚህ ቲና የምትዩ ነገር ካለ በመረጃና በማስረጃ አስረጂ። ኦኬ ሳርዬ፣ አሁን እኔ በማስረጃ ነው በመረጃ። እኔ ክፉ ቢሆን ማንም ሰው ቤቴ አይቀመጥም። ወላ ምስር የቤቴ ልጅ ናት። እኔም ስራ ነኝ። ምስርን ሸውዳ ሰፈር አታውቅም፣ ቦታ አታውቅም። ምስር መጣው ብላ እኔ ውጭ ሴት ተቀባብታ ሄዳ ሸርሙጣ ትመጣለች። እኔ ሳልመጣ ቀድማ ቤት ትገኛለች። ኖ ቲና አማርኛ እያስተካከል ሸርሙጣ እንዳትይዚ ውስጥ። ኦኬ አማርኛውን አስተካክዩ። በመተኛት አድርጉት። ይፋዊ ስራችሁን አትናገሩ። ከእንደገና እኔ በሌለውበት ነው ሂዳ ምስር ቁጭ አድርጋ የት ነው የምትሄጂ ስትላት መጣው እዚህ ጋር ደርሼ ብላ። ሲጀመር አዲስ ጠፊም አይደለችም፣ አላስጠፏትም። በደንብ ሰፈሩን ታውቃለች። በደንብ አድርጋ ሰፈሩን ታውቃለች። ሰውየው ደግሞ በጽዳት ነው የጠራት። በጽዳት ነው የጠራት። ፓርታይም ስራ አለ ብሎ እንዳከራይ አልዋሽም። እኔ ይቅረብ ካላችሁም አቀርበዋለሁ። ስራ አለ ፓርታይም ሲለኝ ግቢው ሙሉ ነው ሂዶ የሚሰራለት ቤት ጽዳት። ፊት ካላየ ማንም ሰው ለሌላ ነገር አይጋበዝሽም። መጥቼ ቤቷ ወንድ ልታስደበድበኝ አለችው። ካሜራ ያለበት ቤት ነው የምቀመጠው። ካሜራ ያለበት ቤት ከወጣሁበት ቤት ሲኪሪቲ ቁጥር ተቀብላ 1000 ድርሃም ሰጥሻለሁ ብሎኛል። ልተኛ ስትል በፈጠረሽ እንደው በምትወጁ ልጅሽ ይዤሻለሁ። እኔን እንዳታነካኪኝ። እንዲህ ስራ ላልሹ 500 የቤት ኪራይ ልክፈልሽ ልቀመጥ ስትል ጓደኛሽን ያባረርኳት። እንዲህ አይነት ሴተኛ ዳሪ ቤቴ ማስቀመጥ ስለማልፈልግ ነው ያልኳት። ፍሩቲ የምትባለዋን ልጅ ደግሞ አልዋሽም 10 ብር ሲም ካርድ ያወጣውላት ለሷ ነው። ፍሩቲ ለምትባለው ልጅ ደግሞ ብር ተቀብለሽ በ100 ብር ሲም ካርድ አውጪ ስትለኝ ራሷ አውጥቻለሁ። አልዋሽም። እኔ በሌለውበት
ከአቡሽ ጋር አስቤዛ ልገዛስ በሄድኩበት ሳራ ለፊቷ ክሬም ልትገዛ የለውበትም 50 ብር ከቦርሳዋ ሰርቃ ከልጅቷ አውጥታ ከቦርሳዋ ሰርቃ ከዛ በኋላ እኔ ሲም ካርዱን ሳወጣ የልጅቷን ቮይስ ዋትሳፕ ኢሞ ሳወርድ እኔን ለልጅቷ ታመኛለች። ልጅቷ እግዚአብሔር ይስጣት አንድ ቀን ስለኔ ክፉ ሐሜት ወሬ አውርታ አታውቅም። ስለ ልጅቷ መጥፎ ስታወራ እኔ እንደወረኛ እንደ እብድ አይምሮዋ እንደማይሰራ ኦልሬዲ አርጌ ጸጥን ያልኳት ታዝቤ ሲም ካርዱ እኔ ጋ ነው። ከዚህ በኋላ እያመመኝ ነው። እኔ አንቺን አልፈልግሽም 200 የደላላ የከፈልኩልሽንና 2 ወር የተቀመጥሽበትን የኢጃዛ ብሬን ላኪልኝ ቤት ፈልጊ። እኔ ብልጥ ብሆን ስትመጣ ብሬን ተቀብዬ አባረር ነበር። ከእንደገና ደግሞ እችን ልጅ ለምትለው አላቃትም ሰው እያስጠፈች ራሷ እያወረች እየተነጋገረች ላምጣ ስትል ይዋሉ እኔ ስራ የለም እኔ ራስ አልኬማ ተድቢር የሚሰሩ አጅማን የሰፈሬ ልጆች ቢሮ የሚሰሩ አሉ። ሰው በማስጠፋት ታውቄም አላውቅም። ሰውን እየመከርኩ እንዳጠፉ ብዬ እናገራለሁ እንጂ ሰው አስጠፍቼም አላውቅም። ራሷ እያወረች ቮይስ አለኝ። ከእንደገና እቺ ልጅ ደግሞ በምን ምክንያት መጣች እኔ ጋር ብትይ በምን ምክንያት እኔ ጋር መጣች ብትይ የእሷን ሲም ካርድ አዘግቼ ዋትሳፕ ስካ ልጅቷ ሙልጭ አርጋን የሰደበችኝ የዚሽ ጓደኛ እቺ ጓደኛዋ ምን አድርጌ የሰደበችሽ ይኸውልሽ የሰደበችሽ የኔ ጓደኛ ናት። 40ኛ መስዋዕቷ ማለት ነው። ታውሪያለሽ ሚውት አርጊ ሙልጭ አርጋ ስትሰድበኝ አለቀስኩኝ። እኔ ምን አድርጌሽ ነው? እኔም ተበዳይ ነኝ። ፎቶዋን ስትልክ ተመካክረው መሰለኝ ሳራ ተመካክረው መረጃ ለመውሰድ መሰለኝ ከልጆቼ ይጥፋኝ ምስር እኔ ቤት አስቤዛ አውጥታ በልታ አታውቅም። አቡሽ ለማንም ነው የሚተርፈው። እኔ አስቤዛ 1 ብር የላትም ከ350 ድራም ውጭ። ቲና ኦኬ ቲና አሁን ቆይ ልንገርሽ መጀመሪያ ተረጋጊ እሺ። ቆይ አንቺ ሀቂ ይውጣልኝ ሀቂ እሺ ቆይ ቲና እኔ አሁን በጣም ኮንፊውዝድ እየሆንኩ ነው። ምክንያቱም ለምንድን ታውቂያለሽ ሀቅ አለኝ ብለሽ ነው የመጣሽው። ሀቅሽን ለማውጣት መጀመሪያ መረጋጋት አለብሽ። እኔ አሁን እያየው ያለሁት እይታዬ ሁለታችሁም ላይ ችግር እንዳለ ነው እያየው ያለሁት። ምክንያቱም የመጀመሪያው ችግር አንቺ ይችን ሴትዮ ካመጣሽ በኋላ እሷ ራሱ አታወሪም፣ በተራሽ ነው የምታወሪው። ከፈለግሽ ውረጂ ሀቅ ማውጣት ካልፈለግሽ ከፈለግሽ ውረጂ እንጂ አታወሪም። በተራሽ ነው የምታወሪው። መጀመሪያ ተረኛ ምስር ናት። በመጀመሪያ ደረጃ ቲና አንድ ነገር ልንገርሽ፣ እሷ አንቺ ቤት መታ ይህን ሁሉ ነገር ስታደርግ ያንን አልፈሽ ተርፈሽ ሁለተኛ ልጅ ዘነበችን ለማምጣት ለምን ተደራደርሽ አንቺ? ለምን ያው ዘነበች የመጣችበትን ምክንያት ልንገርሽ ወይ? ዘነበችን እኔ አላቃትም። ከኔ ጋር ያወራችውም ነገር የለም። ማአት ሰው ነው የምታወራው በኢሞ ከስራ እኔ ጋር ነው ጋይስ የሚቆራረጠው ወይስ ከነሱ ኢንተርኔቱ ይሄ ነው ነገር የለም። ምን እንዳደረገች ልንገርሽ። ዘነበችን እኔ አላቃትም። አሁንም ቢሆን የሆነች ልጅ አለች የአባቴ ዘመድ አለችኝ። ማናት ስለ የአባትሽን እኔ አልዋሽም። የአባትሽን አካውንት ስትለኝ ኔቨር ኤቨር ይሄ ሚዲያ ነው። እሺ ቲና አንቺ ሰው ካላስጠፋች አንቺ ሰው ማታስጠፊ ከሆነ ለምንድን ነው አንቺ የአባትሽን አካውንት የሰጠሻት? ኧረ እኔ አልሰጠኋትም። ታቅርብልሽ የራሷን እናት። አሁን እሷ እውነቱን ልንገርሽ ሳራ የምን አካውንት ነው የአባቴን የሰጠኋት? እኔ ራሷ ይሄ እውነት የመጣው ልጅ እኮ ቲክቶክ ላይ አትመልስም፣ ዋትሳፕ አትመልስም። የሰጠችው የኔን ቁጥር ነው ልጅቷ። እኔ የእሷን ሲም አዘግቼ ዋትሳፕ ሳውቅ እኔ ተሰደብኩ በጓደኛዋ። ምን ፈልገሽ ነው ስላት ሁለት ፊት የምታሳይ ሚውት አርጊያት። ላውራ ተራይ ነው። ሚውት አርጊያት። እኔ ዘነበችና እኔ የተገናኘ ነው። ሲም ካርዷን አዘግቼ ስከፍ ራሷ ቪዲዮ ኢሞ ክፈች ብላኝ ዘነበች ተብዬው አሁን እኔን ነው የተበደርሽ ለልጅ አለችኝ። ቪዲዮ መረጃ አለሽ ማስረጃ። መጀመሪያ እያለቀሰች ልጅቷን ተይዛለች እኔም ተይዣለሁ ብላ ለልጅቷ ቦይስ አርጋ ኢሞ ላይ አሁን የላከችልኝ ዘነበች እንጂ የራሷን እናት አካውንት የላከችልኝ። እሺ ቲና እንጂ መጀመሪያ አይደለም እንጂ መጀመሪያ አይደለም። አንቺና ዘነበች የምትተዋወቁት መጀመሪያ አይደለም። ከኔ ቤት ካባረርኳን ነው። እኔ አልፈልግም። ብፈልጋት እኔ አላውቃትም። መጀመሪያ እሺ ተረጋጉ። ያለበለዚያ ሁላችሁንም ላስወርዳችሁ ነው። አዳምጡኝ። አንቺ ሁሉም ያልፋል። አንቺ አዳምጠንሽ 100 ሰዓት አውርተንሻል። ያለበለዚያ አስወጣችኋለሁ። እዚህ የፈለጋችሁበት ሂዱ። አሁን ተራው የቲና ነው።
አንቺ ሁሉም ያልፋል። ስርዓት ያዢ መጀመሪያ። ቆይ እኔ ኧረ በእናትሽ ዜድ አንቺ ደግሞ ስሚኝ፣ አዳምጪ። ሁሉም ያልፋል። አንቺ 1 ሰዓት ሙሉ ሰጠንሽ፣ አወራሽ። ካላስ በቃ አወራሽ። አሁን ጥያቄያችሁ ወደ ቲና ነው። ምክንያቱም የቤቱ ባለቤት እሷ ናት። እሷ አንቺ ለሽርሙጥና አልሰማም ጋይስ፣ አልሰማም። ይቅርታ አድርጉልኝ። እሰማለሁ ውዶች፣ ከታች ያላችሁ ትሰማያለሽ። በመቤቴ እሰማለሁ ጋይስ። ኦኬ እሺ። ለሌላ ለወንድ እንድተኛ አርጋኛለች ብለሻል። እንደገና ደግሞ ሌላ ልጅ እንድናስጠፋ ተነጋግረናል ብለሻል። አሁን ጥያቄያችሁ ወደ ቲና ነው። ምክንያቱም አንቺ ቲና ቤት እንግዳ ሆነሽ መተሽ ወይም ደግሞ ቲና የአገሬ ልጅ ብለሽ መተሽ አንቺን ለወንድ እንደሸጠችሽ እና አንቺ ደግሞ ሌላ ሴት እንድታመጪ ነው አሁን እዚህ ጋር እያወራችሁን ያላችሁት። ዛትሚት እኛ እናውራና ሀቁን እናውጣበት። በመጫወት ከሆነ ደግሞ ሙሉ በሙሉ አስወጣችሁና እዛ ራሳችሁ ትጮኋላችሁ። ጉዳችሁን ይዛችሁ እዛ ትቀራላችሁ። እኔ ደግሞ ለልጆቹ ትምህርት እሰጣለሁ። ተረጋጉ ሁለታችሁ። ምስር ቀጥይ፣ ምስር ቀጥይ። ምስር ሚውታንሽ፣ ምስር ሚውታንሽ። ታርዬ በቃ እኔ እኮ አሁን ማውቀው ይሄ የተብካካ ነገር ውስጥ እኔ የለውበትም ማሬ። እኔ ማውቀው ይኸውልሽ፣ እሷ ራሷ ተናገረች እኮ በቃ ልደት የምትለው ስለቸገረኝ ከወንድ ጋር ተኛለሁ አለች አይደለ? ያንን ነው ማውቀው። የናይጄሪያ ሚስት ግቢ ውስጥ ያለችው አንድ ቀን ሌሊት ተነስታ ብላ ካልገደልኩ ካልፈለግኩ ፖሊስ ካልጠራው ብላ እየጮኸች ነበረ። ከዛ ማን ነው የሚጮኸው ብዬ ተነሳሁኝ። ስወጣ ናይጄሪያዋ እየተንቀጠቀጠች ነው፣ እያበደች ነው፣ ኩሽና እየደበደበች ነው። ምን ተፈጠረ ሲባል የልደትንና የባሏን ፎቶ አሳየች። ፎቶን የላከው ማን ነው ስንላት ልደት ነች የላከችው። የባሌ ስልክ እጄ ላይ ነበረ ላከች ሲል አንተ እንዴት እንዲህ ታደርጋለህ ናይጄሪያው ባሏን ስትለው ናይጄሪያው ተነስተው ሚስቱን ቅጥቀጥ። ከዛ የጮኸች ደግሞ ናይጄሪያው እሷን ካልገደልኩ አለች። ልደትን ሌሊት ነው ያ ሌሊት ነው። ከዛ ልደት እንደዚህ አይነት ነገር ይኸው እኔ ጨለማ ነው አልዋሽም፣ ተናግሬያታለሁ፣ መክሬያታለሁ። ከዛ በኋላ ልደት ይሄንን ነገር አድርገሻል ስላት አይ ሊፍት ውስጥ ነው አለች። ሊፍት ውስጥ ነው ሳይ አትፎግርኝ፣ እኔ የገጠር ልጅ አይደለሁም፣ በቃ ይሄ ማድረግ የለብሽም። ከዛ ያለፈ ነገር ሌላ ነገርን አላውቅም። በቃ ያንን ነው። ያን ደግሞ ይሄው ስለሚቸግረኝ ከወንድ ጋር ተኛለሁ ብላ ራሷ እንትን አለች። ናይጄሪያውን ብቻ ነው ማውቀው ሳርዬ፣ ሌላ ነገር አላውቅም። ቆይ ጥያቄ ልጠይቅሽ ምስር፣ አንቺንም ልጠይቅሽ። አሁን እዚህ ጋርም አንቺ ጋር ማለት ነው ማጥራት የምንፈልገው ነገር አለኝ። እሷ ከናይጄሪያ ጋር ተኛች፣ ከዛ በኋላ ቪዲዮ ተላከ። ናይጄሪያው ባለትዳር ነው፣ ባለትዳር ነው። ባለትዳር አልተኛውም ማለት ምንድን ነው? ሁሉም ያልፋል። አልተኛውም ማለት ቲሸርት ለብሼ ልብስ ለብሼ ከወንድ ጋር ተኛለሁ። ኧረ ተው ግን ልደትዬ ማሬ፣ አሁን አንቺ ምንድን ነው ያልሽው? ማሬ ለመኖር እሷ ናት ብር ተቀብዬ አምጥቼ ሁል ጊዜ ቤት ውስጥ ማስተዳድራቸው እኔ ነኝ። አንድ ቀን እውነት እግዚአብሔር ያጥፋኝ። ያለሽበት አሁን መምጣት እችላለሁ። ቆይ እናንተ በመጮህ ነው የምታምኑ? ጋይስ ትጮሃላችሁ? በመጮህ ነው የምታምኑት ወይ ሌላ ቤት እኔ ልበትናችሁ ነው? ቆይ ጥያቄ፣ ቅድም ተኝቻለሁኝ እየተኛው ነው ብር ማመጣው እሷ ሽጣይ ነው ብላለች አላለችም? ኮሜንታተሮች ወይስ ሚስ አንደርስታንዲንግ አለ? እና ያልሽው ታዲያ ከሌላ ወንድ ጋር ነው ውዴ? ሌላ ወንድ ነው እሱ ጋር አላደረግኩኝም። ፎቶ ነው ፎቶ አለሽ ፎቶ አለሽ ከሰውየው ጋር እንዲህ ብለሽ ፎቶ አለሽ። ልደት ቆይ አንዴ ልደት ይሄንን ነገር ለምን አደረግሽ? ያውም ሌላ ሩቅ ቦታ ያለ ሰው ቢሆን አዎ እንዴት እንደዚህ አይነት ነገር ታደርጊያለሽ? ይኸው ልጄን ነው የምልሽ። እኔ ለማንም በልጄ አልልም። እኔ ፊናንም አይደለም ቆይ እሷንም ልደት ማሬ ልደት አንቺ የተኛሹ ከሌላ ወንድ ጋር ነው ታወራው በኋላ አዎ እሺ ሌላ ወንድ ጋር ነው። እሺ አይደለም እንግባባ። አሁን እሷ እያለች አለችው ልደት እያለች አለችው የተኛሁት ሌላ ወንድ ጋር እንጂ ናይጄሪያው ጋር አልተኛሁም ነው የምትለው። ኦኬ እሺ ይኸውልሽ ፎቶ አለ ከናይጄሪያው ጋር ሳርዬ። ይኸው ራሷ ምን እያረጉ ያኔ ፎቶ ሰልፊ ትነሳና እሷ መሰለችኝ ስልሽ ሴትዮዋ የባሌ ስልክ እጄ ላይ ነበረ ልደት በስልኳ ላከች ነው የምትለው ፎቶን። ይኸው የፊቷ ላይ ነው ማውራው። እኔን ቲናንም አላግዝም እሷንም አላግዝም። ከዛ ልደት ነች። አዎ ሄድኩኝ። እነሱ ቲና ቤካ
ኩሽና ሆነው ናይጄሪያን ሲያረጋጉ እኔ ተነስቼ መኝታ ቤት ገባሁኝና ልደት ለምንድን ነው ከሰው ባልጋ ያውን ፊት ለፊትሽ ካለ ሴትዮ ባልጋ ከናይጄሪያ ባልጋ ለምን ተኛሽ? ወይ ሙልጭ አድርጌ ሰደብኳት ልደትን። ኧረ ልጄን ይንሳኝ ይሄ ሊፍት ውስጥ ነው የተነሳሁት ብላ አለችኝ። እኔ ልደት እንጂ አልተኛውም አለች። እንደዛ ስትለኝ እኔ የገጠር ልጅ ወይም እንደዚህ ገና የወጣው አይደለሁም፣ እኔም የከተማ ልጅ ነኝ፣ እኔን እንዳትሸውጂ ብያት በማግስቱ የእህትነቴን ተቆጥቻት ከማንም ወንድ ጋር አትሂጂ፣ ለልጅሽ ታስፈልጊያለሽ፣ ገንዘብ በአፍንጫሽ ይውጣ፣ እግዚአብሔርን ትናገር። እዚህ ሀገር ውጭ ሀገር ነው ብለሽ ከሆነ HIV ያለው እዚህ ሀገር ነው፣ የዚህ ሀገር ሚስጥር ስለማይወጣ ነው። እንዴት ነው አንቺ የልጅ እናት ሆነሽ ሰርተሽ ማግኘት እየቻልሽ ካገኛሽው ሰው ጋር ለምን ትጋደሚያለሽ? በጣም ጮኩባት። በጣም በቃ እኔ እግዚአብሔርን በህይወቴ ሰው ተጸይፌ አላውቅም። ናይጄሪያው ራሱ ስታዩ እንትን ነው እንዴት እንደዚህ ታደርጊያለሽ ብዬ ልደትን ተቆጣኋት። ሁለተኛ እንደዚህ አይነት ነገር እንዳታረጊ፣ እንዴት እንደዚህ አይነት ከማንም ጋር በቃ አትሂጂ ስር ያልኳት። ይኸው ትናገር ለክሯ። አንቺ ፎቶውን አይተሽዋል? ምስል? አዎ ፎቶውን አይቼ እኮ ነው ሊፍት ውስጥ ነው ያለችው። ጌታ የሊፍት ውስጥ አይደለም፣ የሊፍት ውስጥ አይደለም አይደለም ሊፍት ውስጥ ቢሆን ሊፍቱ መስታወት አለው ምን አለው ካለ ላኪላት ለሳሪ። እንግዲህ እኔ ተሳስቼ ከሆነ አለ ልደት ፎቶ አለ አንቺ ጋር። እሺ አሁን ቆይ ችግር የለም። አሁን ጥያቄ ምን እንደሆነ ታውቂያለሽ? እሷ ተኛች፣ ይሄ ነገር እሷ አልተኛችም። ኢትስ ኦኬ ኖርማሊ አለፈ፣ በቃ አለፈ። ምስር ግን እሷ ልደት እሺ ቆይ ጥያቄ ልጠይቅሽ። አሁን አንቺ ልደት እዛ ቤት እየሰራች ከወንድ ጋር እያደረች ገንዘብ እንደምታመጣ ታውቂ ነበረ? ምግብ እንደምትገዛ ለቲና ከመዳም ቤት ቦታ የአንድ ቀንም ስራ ወጥቼ ነው የምመጣው የኔ ውድ። እኔ አልተቀመጥኩም። እኔ ሌላ ነገር ማውቀው ነገር የለም። ከዛ ወዲያውኑ ይሄን ስራ ገባው እመላለስ ጀመረ። እኔ ያ በናይጄሪያ ነው ያየኋት። አንድ ቀን ደግሞ ለባብሳ እውነት ነው ቲና ቤት ፓርታይም ትሰራለች፣ ፉል ፓርታይም ነበረች እሷ። ከዛ ወጣች። የት ሄደሽ ነው አልኳት። የት ሄደሽ ነው የመጣሽው ምናምን እንትን ስትለኝ ያንኑ ምክሬን ተናገርኳት። ከዛ በኋላ እኔ ማውቀው ሌላ ታሪክ የለም። ከዛ በተረፈ ምንም ነገር ያቺን የናይጄሪያዋን ነው። ከዛ እዚህ ደግሞ ስራ ቦታ ሆኜ ልደት ጠፋች ፖሊስ ይዟት ይሁን እንዴ ብላ ተጨንቃ ለእኔ ደወለችልኝ። አንድ ቀን ቲና ቤት ውስጥ አጣዋት። አንቺ ጋር አለች ወይ? ልደት ጠፋች ፖሊስ ይዟት ይሁን መለች። አሁን ምስር እኔ ላንቺ ቆይ ልደት ቆይ እሺ ልደት ቆይ ልደት አልፈልግም ብለዋል። ልደት ቆይ አንቺንም ብትሆኚ እኔ አንቺ ስትመጪ ቆይ አንዴ ሳሪን ስሚያት አንቺ ምስር አንቺን ጥያቄ አለ። እንግዲህ እኛ ሂጃዛ ቤት ይዘን እናውቃለን፣ እኖራለን። እዛ ሂጃዛ ቤት ውስጥ አሁን አንቺ እንዳልሽው ቲና አስቤዛ ጠይቅ አታውቅም አልሽ። ቲና እናንተን የምታበላበት ምን እንትን አላት? ምን እንዳላት? እኔ ሁሉንም አይደለም ማር የምልሽ። እኔ ስሰጣት ለእኔ ያኔ አንቱ እኔም እኮ ኖሬያለሁ ሌላ ሂጃዛ ቤት ከነሰሙ ጋር 2 ዓመት ኖሬያለሁ። ቲና ጋር ሳልገባ በፊት ሁላችንም እናዋጣለን። የሌለው ሰው ያስመዘግባል። አንድ ላይ እንደዚህ ሆነ ሂጃዛ ቤት ታከፍያለች። ግን ይኸውልሽ ስራን ፈትቼ ብዙ ተቀምጬ አላውቅም። ጠይቂያት። እኔ 15 ቀን ኢጃዛ ቤት ከተቀመጥኩ አለቅሳለሁ። ኃላፊነት አለብኝ ብዬ ጭንቅ ነው የምለቀባቸው። ከዛም ከዚህም ለምኜ ስራዬ ነው። ግን የዛኔ አጎሽ አስቤዛ ይገዛል። ቲማቲም፣ ሽንኩርት ስራም ስለሚሰራ ያመጣል። ከዛ ይሄ የቤት ኪራይን በስነስርዓት እከፍላለሁ። ስሰራ ይሄ የአስቤዛው ነው። የተቀመጥኩ ጊዜ ካለ ይሄ ለአስቤዛ ነው ስላት፣ አይ ችግር የለውም ለልጅሽ ላኪው እሱን ትላለች። የሌላውን እኔ ማውቀው ታሪክ የለም። እኔ ስጠይቀኝ ግን እኔን አትጠይቅም። በሰዓቱም ደግሞ አቡሽ ዝም ብሎ እየሄደ ያመጣ ነበር ስራው። ሌላ ቦታ ሁሉም ቦታ ይወጣል አውቃለሁ። እንዴት ነው የማላውቀው? የራሴን እኮ እኔ ሳሪ እሰጣለሁ። እኔ ለማንም አላግዝም። ስሰጣት አይታዩ ለልጅሽ ላኪው ምናምን አቡሽ ገዝቷል ምናምን ስትለኝ እኔ አልፈልግም። ይሄው የተቀመጥኩበትን መቶ ሆነ የኔ አሁን የኔ ጥያቄ ምንድነው? አንቺ ቲና ሁላችንንም አይደለም አሁን ምን እንደሆነ ታውቂያለሽ? ጥያቄ አንቺ ቲና ሁላችንንም ነው የምታበላው። ይህን ያህል ዓመት አስቤዛ ጠይቄ አላውቅም ስላለሽ ነው ቲና። ምክንያቱም አንድ ሰው ሂጃዛ ይዛን እሱ ከሌለማ ስሚኝ አዳምጪኝ ምስር አዳምጪ። ከሌለ ሁላችንም እናበላለን። ከሌለ እኮ ችግር የለንም። ያው ሂጃዛ ቤት ይዘን እናውቃለን። ነገር ግን ቲና በምን እዳዋ ነው ለሁላችሁም የምታበላው? ዛሬ ልታበላ ትችላለች፣ ነገ ግን ልትደግም አትችልም። ስራ ነው የምትሰሩት። አስቤዛ ካለ አስቤዛ እናዋጣለን፣ ከሌለ ግን ይመዘገባል። ከተመዘገበ በኋላ
አንድ ከተመዘገበ በኋላ ደግሞ ምን ይደረጋል? ስራ ስትሰሩ ይከፈላል። እኔ ይህንን ነው የማውቀው። ሲቀጥል እኔ ወደ አንቺ እኔ ባለው ሰዓት እኔ እሷ ያሱና ባሏ ማርቲ የምትባል ልጅ ነች። ሌላ ብዙ ሰው የለም። እኔ አላውቅም። ከብዙዎች ጋር አልኖርኩም ማሪ። እሺ ይሁን፣ ችግር የለም። እሺ ሁለተኛ ጥያቄ ነው። እሷን አሁን የምትጠይቀው ባሏና እኛ 4 ነን። እንዲህ ተሰብስቦ እንደይባዛ የለም። ያንን ነው የማውቀው ማሪ። እሺ ችግር የለም። በቃ እሺ ልደት እኔ አንቺን ላውራሽ። ልደት ጥያቄ ልጠይቅሽ ከይቅርታ ጋር አንቺን ማለት ነው። ልደት አንቺ አሁን ቲና ቤት አስቤዛ እየገዛሽ ቤቱን ስትሞይ ነበር። አንቺ እንዳልሹ ወንድ ጋር እየተኛሽ ማለት ነው። ግን ጥያቄ ልጠይቅሽ የልጅ አባት እሺ እኔ ጥያቄ ልጨርስ። አንቺ ያንን ስታረጊ አንቺ ባደረግሽው አስቤዛ ማን ነበር ሲበላ የነበረው እዛ ቤት ውስጥ? ምስር ስትመጣ ማለት ነው። አንድ በርበሬ 60 ብር ገዝታለች። ዘይቱን እኔ ነኝ፣ ሁሉንም ቤት ውስጥ ያለውን እኔ ነኝ የምገዛ። በርበሬ ገዝታለች። ከዛ ሌላ ማን ነበረ? እኔ ጥያቄ የምጠይቀው ሌላ ማን ነበረ? በአስቤዛው ሲበላ የነበረው ማን ነበረ? ምስር ማታ ነው የምትመጣ። አቡሽ፣ እኔ፣ ቲና። ለአቡሽ ለአንቺ ለቲና ነው አስቤዛው የሚገዛው ለሶስቱ። ስሚ በኋላ ላይ ምስርን መታለች። በኋላ ላይ ምስር ስትመጣ ምስር እንዳትመጣ ቀድመን ነው ምንበላ። ምክንያቱም ራስ ቤዛ ስለማትገዛ ቀድማ አስቤዛ። አንቺ ቆይ ጥያቄ ልጠይቅሽ፣ ምስር ለምን ትገላላለች? ምስር ቆይ ሚውት አርጊ ማርያምን። ከዚህ በኋላ አስወርዳችኋለሁ። ጉዳችሁን ይዛችሁ ሌላ ቦታ ሂዱ። ራሴን አታሳሙኝ። መሸጥ ትቼ ነው እኔ ጥያቄ እየጠየቅኩሽ አለሁት። አስቤዛ የምታረጊው አንቺ ነሽ። የሚዋጣ ነገር የለም አይደል? እሺ አንቺ ሄድሽ ወንድ ጋር ተኛሽ። ልጄ በዱዳ ልጄ እሷም ትማል እኔም በወለድኩት አይደል? ማሬላ ጋይስ እኔ የምናገረው አይሰሙኝም? አሰሚኝም? ልደት አታዳምጭም? እኔ እየጠየኩሽ ያለው ጥያቄ አንቺ አስቤዛ የምታረጊው እዛ ቤት ውስጥ ላለ ሰው ነው ብለሻል። ለዛ ቤቱ ነው ውስጥ ለውስጡ ላለው ሰው ነው የምታረጊው። ይሄ አስቤዛ ሲደረግ አንቺ ነሽ የምታረጊው። ማንም ይምጣ ማንም ይብላ አንቺ ነሽ የምታረጊው። ለምን ታዲያ ምስር ትለያለች? አንቺ ባደረግሽው አስቤዛ ማለት ቲና ናት። ቲናና አቡሽ ተነጋግረው ማለት ነው። ቲናና አቡሽ ተነጋግረው ምስር ምን በፊት ተበልቻለሁ፣ አሁን ደግሞ ከአሁን በኋላ አልበላም። ከዚህ በኋላ ስለማልበላ ምስር ሳትመጣ ቀድመን ምግቡን እንበላለን። ምስር ስትመጣ እኔ እሽቆጠቆጣለሁ፣ ለሃይማኖቷም ለክሯም ስትል እሽቆጠቆጣለሁ። እነሱ ሁለቱ ግን እንዳይሰጣት ብለዋሉ ምግቡን። ግን አንቺ ነሽ አስቤዛውን የምታረጊው፣ አንቺ ነሽ። በአንቺ አስቤዛ ምስርን ይለዩታል። ዋርኒንግ ሰጣት። እሷን ነው ዋርኒንግ የሰጣ። ማንን ነው ዋርኒንግ የሰጣችሁ ጋይስ? ዋርኒንግ ሰጣት መሰለኝ። እሷን ይመስለኛል። እሷን አላውቅም። እሺ ጥሩ ትመለሳለች ብዬ አስባለሁ ከይቅርታ ጋር ጋይስ። እኔ በመጮህ አላምንም። መረዳዳት ካለብን ተረዳተን ሁሉም አቃችሁ ይምጣ። ለሌላም ትምህርት ይሁን። እንጮሃለን የምትሉ ከሆነ ሁላችሁንም ነው ማስወጣችሁ። እሺ ዘነበች ቀጥ አንቺ እሷ እስከምትመጣ ዘነበች ሚዩት አንሺ። ዘነበች ተራው አንቺ ነው። ዘነበች ብርሽ እንዲመለስልሽ ከፈለግሽ ዘነበች ሚዩት አንሺ። እሺ ፀሐይ አንቺ ቀጥ ቦታ የለውም ጋይስ እንዳላስገባችሁ ሁለት ሰው። ፀሐይ ወየ ቀጥ ወየ ሳርዬ እኔ የማውቀውን ነው የምናገረው። እሺ እኔ ምንድን ነው የምታውቂው? እኔ የሆነ ጓደኛችን ቤት ቁጭ ብለን እየተጫወትን እያለ ደወለች ለቲና እና እንደዚህ ችግር ላይ ነኝ እባክሽ ድረሽልኝ ምናምን አለቻት። እና ቲና እንደውም ይኸውልሽ መጀመሪያ ስትወጣ ማለት ነው ቲና እንደውም እኔ ቲና ቤት ነው የምኖረው። በስመ አብ ወወልድ ወመንፈስ ቅዱስ። በጣም የምትቅለበለቡ ናችሁ እንዴ? ፀሐይ እያበሰን ማን ነው ደውሎ ድረሽልኝ አለው? እቺ የጠፋቸው ልጅ እኔ አላውቃትም። የሀገር ሰው ናቸው፣ የአንድ ሀገር ሰው ናቸው። ማን ነው የጠፋው? ዘነበች ወይ እቺ አሁን የምታወራው የነበረው ማን ነው ስሟ? አሁን ልደት። እሷ ልደት። ልደት ለማን ነው ድረሽልኝ አለች? ለቲና
ኦኬ ለቲና ድረሽልኝ አለች ልደት። እና እንደዚህ ምግብ የሌለበት ቤት ነው ያለሁት፣ እንደዚህ እየጨቆኝ ነው፣ ደሞዝ አይከፈለኝም ምናምን ብለህ ቲና እንደውም አልፈለገችም እንድትመጣ ገብቶሻል። እኔ በአሁን ሰዓት ሰው እንዲጠፋ አልመክርም እና እንድትመጪ አልፈልግም ምናምን ስላት ለራሷ ታክሲ ይዛ ቲና እንደውም ቤት የለችም ታክሲ ይዛ መታ እኔ ነኝ ልጅቷን የተቀበልኳት እኔ ራሴ ማለት ነው። ከመጣች አስገባበት። እሺ ቀጥይ። ከዛ እኔ ተቀበልኳትና ወርጄ ሎኬሽን ምናምን ላኩላትና ወርጄ እየተቀበልኳት ቲና ካለችበት ቦታ መጣችና አብረን ወደ ቤት ገባን። ሶስታችንም ማለት ነው። መጣለች። የት አለች ዘነበች? እሺ ደስ ይላል። እሺ ቀጥይ። ከዛ መጣችና ሁሉም ያልፋል ነው የምለው። ሁሉም ያልፋል ከመጣች አስገባት። እሺ ቀጥይ። እሺ ሰሪ። ከዛ መጣችና ገባን፣ ሁላችንም ሶስታችንም ተቀብለን አስገባን። ልብሷንም ምናምን የረባም ልብስ የላትም፣ ልብስም ሰጠቻት። የራሷን ልብስ የሰጠቻት ልብስም ለበሰ ቀያየረችና የቤት ኪራይ ነው ምናምን ብላ 200 ብር፣ ከዛ ደግሞ ዝርዝር ብሮች 100 ብር ነው ምናምን ይሄን ብላ ለቲና ሰጣት አይቻለሁ። ከዛ እሷ በመጣች በአንድ ቀን እኔ ስራ ገባሁ። ኦኬ አንቺ ያየሽው ለቲና ዝርዝር ብር የቤት ኪራይ 200 ብርና ዝርዝር ስትሰጣት ነው ወይስ ቅድም አለይ ብር ያለችው ነው? ስሚ ልንገርሽ፣ አንቺ አዳምጪ፣ ጥያቄውን ቆይ ልጠይቅሽ። አንቺ የምትመሰክሪው አሁን የዚች ሴትዮ ሀቅ የሚወጣው ባንቺ ነው። ምክንያቱም ለምንድን ታውቂያለሽ? ሰው የዘራውን ነው የሚያጭለው። ለዚች ለእንትንሽ ለማዕተብሽ ስቲ መስክሪ፣ ነግሬሻለሁ። ለማዕተብሽ ስቲ ኖ ወይ ለቲና ስቲ አይደለም፣ ለማንም ማንም ከጎንሽ አይቆምም። ለማዕተብሽ ስቲ መስክሪ፣ ተናገሪ። ጊዜ አስቸኳይ ስለሆነ ወይ አስራት መለሰ የምትባልሽ ታውቂያለሽ? አስራት መለሰ እኔ ፈረኒ መሲ ታውቂያለሽ? አስራት መለሰ የምትባል ኧረ አላውቅም ማሜ። አላውቅም ማሜ አላውቅም። ሁሉም ለበጎ ነው። ልደት ካለሽ ንገሪኝ። ቲጂ ቆይ አንተ ስለሌለ ነው። እሺ ቀጥይ ፀሐይ ቀጥይ አውሪ። እሺ ሳርዬ እኔ 200 ብር የቤት ኪራይና እንደውም በቤት ኪራዩን ብር ሰጣት። ታዩ አንቺ ጋር ይቀመጥ ያዡ ስራ የምትገቢበት ቀን አይታወቅም። ስራ ስትገቢ ራሱ የደላላ ብር ያስፈልግሻል ምናምን ስትላት ታዩ አንቺ ጋር ይቀመጥ ምናምን ብላ ምስኪን ነገር ነው የምትመስለው። ብታይ በጣም ታሳዝናለች። እኔ ራሱ በጣም አሳዘነችኝ፣ አለቀሰች። 200 ብር ዲፍን እኔ ለራሴ ነው መሰግል እውነቱን ያየሁትን ነው የምናገረው። ገብቶሻል? ባይኔ እኔ ነኝ የተቀበልኳት፣ እኔ ነኝ ወርጄ የተቀበልኳት። ቲና በኋላ ነው የመጣችው። እሺ ከዛ ልብሷን ቲና ምስኪናት ልብሷን ሰጠቻት። የሆነ ነገር በቃ ሳሙና ምናምን ታጠቢ በቃ እንደዛ ስታደርግ አይ ቲና እያልኩኝ ዝም ብያታለሁ። ስላጠበች ልጅቷ ተቀመጠች እና ከዛ እኔ አንድ ቀን ያደርኩ ብዬሻለሁ። አንድ ቀን አድሬ ስራ ገባሁ። ስራ ገብቼ መቼ ነው ይሄን ታሪክ የምሰማው? አሁን ሳምንት ራሱ አልሞላውም። ቪዲዮ ቲክቶክ ላይ 2500 ብር ተቀብላኝ አስጠፍታኝ መድረሾ ምግብ ምን ቪዲዮ ሰርታ ያንን ቪዲዮ ሳይ እኔ በጣም ነው የደረገጥኩት። ማርያምን በጣም የሌለ ነገር ነው። እሺ እናንተ ቲና ቤት የምትበሉት አዋጣችሁ ነው ወይስ ደግሞ ቲና ቲና ቤት እኔ ከ7 ዓመት በላይ ሆኖኛል። ቲናን ማቃት ከ7 ዓመት 8 ዓመት ምናምን አካባቢ ነው ሆኖናል አንድ ላይ ማለት ነው። ቲና እኔ ራሱ ብር ማለት ስራ ፈትቼ ስቀመጥ ስራ ሳጣ ምናምን የቤት ኪራይ ምናምን እኔ ራሱ ሼም ይዘኛል። እሷ ጭራሽ አትጠይቅም። አስቤዛ እኔ ሳላዋጣ ምናምን ብር ሳይኖረኝ ሲደብረኝ ራሱ ትቆጣኛለች። አንዳንዴ ሲደብረኝ ለምንድን ነው ነገ እኮ ያልፋል ትሰሪያለሽ ምናምን ነው እንጂ የምትለኝ እመቤቴ ለእኔ ለራሴ ለክሬ ማለት ነው። እመብርሃን እንደዛ አይነት ሰው አይደለች። እሷ የምታወራት ቲና አይደለችም። ቲና ትክክለኛዋ ቲና እሷ የምታወራት ቲና አይደለች። 7 ዓመት ብዬሻለሁ። እንግዲህ እነሱ የሰፈር ሰው ናቸው። ምናልባት ሊተዋወቁ ይችላሉ ከኔ በላይ ግን እኔም ደግሞ ከ7 ዓመት በላይ ከ8 ዓመት በላይ ፎቶ ልክልሻለሁ። የድሮ ፎቶ አብረን አለ ምስክር። በፍጹም እሺ፣ እናመሰግናለን። ስለዚህ አንቺ ያንን ብር ስትሰጣት አላየሽም? አላየሁም። ሌላውን ታሪክ አላየሁም። ግን ቲና የሰው ብር አውጣችሁ እንደዚህ ትበላለች እንደዚህ ትበላለች ያለችው ውሸት ነው። ይሄን ብቻ እሱ አይመለከትሽም። እሱን ስትጠየቂ ታወሪያለሽ። አይመለከትሽም። ባል የለም አልተጨቀመች። ቲናን እኛ እናውቃታለን። እኔ ጥያቄ የምጠይቅሽ አንቺ 100 ብር መስጠቷ እንዴት አወቅሽ እንዴ?
ነበርኩኝ አልኩሽ እኔ ነኝ የተቀበልኳት። ወደው መታ ሻወር ወስዳ 200 ብርና ዝርዝር ብሮች ሰጣት። ባይኔ አይቻለሁ። የመጣች ለታ ማታ ዝርዝር ብር 100 ብር መሆኑ እንዴት አወቅሽ? ዝርዝር ማለት 100 ብር ነው ያኔ ዝርዝር ብር 50 ብርና 10 ብሮች ናቸው። 50 ብር እኔ ስሚኝ አዳም 100 ብር መሆኑን እርግጠኛ አንቺ 100 ብር ለምሳሌ ቲና የሰጠቻት የቤት ኪራይ ነው። የቤት ኪራይ ሰጠቻት። ኦኬ ሰጠቻት እንበል። ዝርዝሩ 100 ብር መሆኑን አንቺ በምን አወቅሽ? ይኸውልሽ 100 ብር እንዴት ነው በግምት 100 ብር ቢሆን ነው ያልኩሽ። ለምን መሰለሽ 50 ብር ግምት የሚባል ነገር የለም። አንቺ ስትሰጣት ካየሽ እኔ ብር ስትሰጣት አይቻለሁ፣ ግን ስንት እንደሆነ አላውቅም እኮ ነገርኩሽ እኮ በግምት 100 ብር መሆኑን እንዴት አወቅሽ? ለምሳሌ በግምት ዝርዝር ብሮች ናቸው 100 ብር ቢሆን ነው እና 200 ብር የቤት ኪራይ ነው የማውቀው አልኩሽ። ወይ ለምሳሌ እቺ ሴትዮ የሰጠቻት ዝርዝር ብር ይሁን እንጂ 500 ሊሆን ይችላል፣ 200 ሊሆን ይችላል። ዋቴ እንዴት አወቅሽ? አይቻለሁ። ትንሽ ብር ነው እንዴት እርግጠኛ አንቺ አላየውም ብለሻል። አሁን ምንድን ነው ያልሽው? በግምት ሁለት ቃል አትናገሪ። ስሚ አዳምጪኝ። እኔ ቲናን በደንብ ጠንቅቄ አውቃታለሁ። ደረቅ ናት፣ በደንብ አውቃታለሁ። እዛ ሰፈር አብረን ኖረናል። ደረቅ ናት ግን መልካም ሰው ናት። ግን ማንም ከነካት እንትናት የሰው ብር ትወስዳለች ብዬ በተአምር እኔ አለ። ግን እኔ ጥያቄ አንቺን እጠይቅሻለሁ። ፀሐይ በደንብ አዳምጪ። አንቺ ለቲና 200 ብር ኢትስ ኦኬ የቤት ኪራይ ነው። እሺ የቤት ኪራይ ነው 200 ብር ለቲና ስጠኝ። ዝርዝር ብር ስትሰጣት 100 ብር መሆኑን እንዴት አወቅሽ? በጣም ጥሩ ጥያቄ ነው የጠየቅሽኝ። ይኸውልሽ ለምን እንደው ታውቂያለሽ፣ በእጅሽ ላይ ስታዩ 100 ብርና ከዛ በላይ መሆኑ ያስታውቃል። አንደኛ አንዱ 50 ስላየሽ እንደዚህ በእጅሽ ላይ እንደዚች አድርገሽ ይዤ ለያስኳት አይተሽ 100 ነጥላ እኮ ነው ያልቆጠርኩትም እንጂ ማርያም 100 ብር ራሱ መሙላቱን አላውቅም። አንቺ ለምስክርነት ብቁ አይደለሽም። ምክንያቱም 100 ብር አይደለም 50 ብር ሊሆን ይችላል። ዝርዝሩ ነው 10 ብር 50 ብር ሊሆን ይችላል። ለምስክርነት ብቁ አይደለሽም። ምክንያቱም ያላየሽውን ነገር መመስከር አትችይም። ኔቨር ኤቨር። አንቺ ቲና ጥሩ ሰው ናት። ኦኬ አብረሻት ስለኖርሽ ልትናገሪ ትችያለሽ። አምሶ ሀፒ ደስተኛ ነኝ በዚህ ነገር፣ ምክንያቱም አብረሽ ኖረሻል። ትክክል ነው። ግን የሰጠቻት 100 ብር ነው ብለሽ ጀስት ይህንን ነገር እርግጠኛ ሁነሽ መናገር አትችይም። አላየሁም ስትሰጥ አይቻለሁ። ምን ያክል ብር እንደሆነ ግን አላየሁም ሳሪ ነው የሚባለው። አንቺ ለምን እንደሆነ ታውቂያለሽ? 50 ብር ሊሆን እኮ ይችላል። ቲና 50 ብር ይሆናል የተቀበለችው። አሁን እኛ ቲና ተቀብላለች ብለን አንልም። አላየንም። በሁለቱ መካከል አንገባም። እኛውን ስለ ብሩ አይደለም እየተከራከርን ያለ ነው። አንቺ ግን ለምስክርነት ብቁ አይደለሽ። እሺ ሳሪ ማለቴ ያየሁትን ነው እንግዲህ የተናገርኩ እኔ 100 ብር መሆኑን አላየሽም። 100 ብር መሆኑን እንዴት አታውቂም? እንደዚህ ብር አይተሽ አሁን እኔ በዚህ ሆነ ብር አታውቂም። ለምሳሌ እኔ ለቲና እዚህ ጋር ቁጭ ብላለች። ቆጥሬ እንደዚህ 200 ብሩን ኦኬ የቤት ኪራይ ነው ብሎ ተቆጥሮ ተሰጣት። 100 ብር መሆኑን እንዴት አውቀሽ ነው አንቺ? ዝርዝር ስለሆነ ብቻ ስሚኛ፣ ቆይ እንጀራ ምናምን ግዙበት እንጀራ መብላት ፈልጋለሁ ምናምን የሚል ወሬ አወራችና ዝርዝር ብሮች እንደዚህ ሰጠቻት። 100 ብር ሊሆን ይችላል እኔ ያልኩሽ ምናልባሽ ከሆነ። ስለዚህ ለምስክርነት ብቁ አይደለሽም። 1000 ብርም ሊሆን ይችላል። እንደ አንድ ሺህ ብር ነው በእጅ ሲታይ አይታወቅም እንዴ? ምን 500 ብር ሲሆን በእጅ ሲታይ ትንሽ ነው ሊሆን ይችላል። ብርና 500 ብር አለይም እንዴ? አንቺ ለምስክርነት ብቁ አይደለሽም። አይመለከትሽም። ከዚህ ነገር ውጪ የምታውቂውን ነው የምትናገሩ። ገብተሻል? ይሄ ምላስ ነገ ታስሮ ይሄዳል። ቲና ጋር ስለምትኖሪ ብቻ ቲናን ለማመስገን ሌላ ሰው መጣል አይገባሽም። አንድ ሁለተኛ ደግሞ ጥያቄን የምጠይቅሽ አንቺ መመስከር ያለብሽ አሁን እንደዚህ ነው። ይሄን ግን ኔቨር ኤቨር 100 ብር ነው ብለሽ አትገምቺ እስካላየሽ ድረስ። ይሄ ለምስክርነት ብቁ አይደለሽም። እናመሰግናለን። ምክንያቱም አንቺ የተጠየቅሽው ጥያቄ ሌላ ነው፣ የምትመልሽው ሌላ ነው። አይ ብር ስትሰጣት አይቻለሁ አላቅም። ምክንያቱም ብሩ ስንት እንደሆነ እኔ አላቅም ነው የሚባለው። ቢኮዝ አሁን ቲና እሺ ቲና 50 ብር ነው የሰጠች ብትልሽ አንቺ እኮ ተዋረርሽ። አንቺ 100 ብር ነው ብለሽ ግግማልሽ። ቲና ግን 50 ብር ነው ልትል ትችላለች። እኛ አላየንም። ስለ ብሩም አይደለም የምንከራከረው። እናመሰግናለን ፀሐይ። አሁን ሁሉም ለበጎ ነው ላይ ቶሎ ቴንኪዩ ማነበ ዘነበሽ ቀጥይ። አሁን የዘነበሽ ብር ከዚችኛይቱ ጋር እንዳለ ይመለሳል። ቲና አይመለከታትም። ቢኮዝ የዘነበሽ ብር ያለው ሁሉም ለበጎ ጋር ነው። ስለዚህ ሁሉም ለበጎ የዘነበችን ብር ትመልሳለች። ሌላውን ሄድበት። ቲና እና ዘነበሽ ደግሞ አብሮ ይቀጥላሉ። ምስር ጨርሰሻል፣ መውረድ ትችላለሽ። እናመሰግናለን። ቴንኪዩ ካስ ሁሉም ለበጎ ነው አለሽ። ሁሉም ለበጎ ነው አለሽ። እሺ ዘነበሽ ተናገሪ። ዘነበሽ ወይ ይኸውልሽ እኔን ምን እንዴት እንዳደረገች ታውቂያለሽ?
እሺ ልጅቷ አለች የምታስጠፋው መጀመሪያ ብሩን ወደ ኢትዮጵያ ለከሽ ነው አለችኝ። እሺ ኦኬ እንደዛ ከሆነ እሺ ችግር የለውም አካውንቱን ላኪልኝ አልኳት። አካውንቱን ሼር አረገችልኝ በዋትስአፕ። ከዛ አካውንቱን ለሴትዮ ሰጠዋት፣ ሼር አረኩላት ለሴትዮ። በዚህ አካውንት ሂጂና ይሄን ያህል ብር አስገቢ አልኳት። ተነ መላኪያን የሰጠዋት 1050 ድርሃም ነው። አንቺ ለሴትዮሽ በእናትዬ ቆይ ጥያቄ፣ አንቺ መጥፋት ፈለግሽና ልደትን አወራሻት? አዎ ከበፊትም እናወራለን። ጥሩ እሺ። ከዛ በኋላ ልደትን ስታወሪያት 1000 ብር ነው ስትልሽ እሺ ብለሽ ለሴትዮዋ ማዳም ቤት ነሽ? አዎ። ከዛ ምን አደረኩ? አሻል ተባባልን፣ ሰጠዋት። እኔ ማርያምን ነው የምልሽ ታርዬ፣ በጣም ሰው ከማመን የተነሳ ብዙ ልጆች አሁን እንዴት እንደዚህ ታደርጊያለሽ አሉኝ። ማርያምን ነው የምልሽ እኔ ትቼው ነበረ። በቃ የሆነ ነገር ሆና ነው ወይ የሆነ ነገር ችግር ተፈጥሮባት ነው ብዬ ትቼው ነበር። ብሩን ተተቀበለችኝ፣ ሳምንት አልፎታል። ከዛ ኦንላይን መግባት አቆመች። በፈረንጆቹ በ4 ነው ኦንላይን የነበረችው። ከዛ አቆመች። ኦንላይን ዋትስአፕ አገባ፣ ኢሞ አገባ፣ ቴሌግራም አገባ፣ ቲክቶክ አገባም አቆመች። ኦኬ ብዬ እኔም ተውኩት። ከዛ በኋላ ደግሞ ተተውኩት በኋላ አርባኝ የምሰራው ጓደኛዬ ዘነብ አንቺ በየዋነትሽ ይህንን ገንዘብ ሰጠሻት፣ ጠይብ አንቺን በልታ ሌሎች ልጆች ዘነብ አንድ ጊዜ ጠብቂኝ፣ ሁሉም ያልፋል። እንትን አካውንቷ እንትን አለባት ይመስለኛል። ቲና ዋርኒንግ ሰጥቷት ስለነበረ ፕራይቬት አደረጋት። ምንም አይሰጣትም፣ አውቃ ነው። ምንም አይሰጣትም። ምንም ነው ቲና እኔ ይኸውልሽ እዚህ እኔ ላይቭ ላይ ሆኖ አካውንቷ እንትን ሰጥቷል፣ ዋርኒንግ ሰጥቶ ነው ነቅሎ ያወጣት እንጂ እሷ እንደ ማውራትም አለባት። ምክንያቱም ሁለታችሁም የተሳሰረ ነገር አላችሁ። ሁሉም ለበጎ ነው። ሌላ አካውንት አለሽ? ይቅርታ ጋር በጣም ብዙ አካውንት አላት። እሺ በሌላ አካውንት ነይ ቶሎ። ሁሉም ለበጎ ነው። በሌላ አካውንት ነይ ቶሎ ማሯ። አዎ አይ እኔ እዚህ ጋር ሲሰጣት አይቻለሁ። ማሪ እንትን መቶላታል። እሺ ጋይስ ያኔ ውሸቷን አይደለም፣ እንትን መቶላታል። እሺ ውዶቼ ሁሉም ያልፋል። ይቅር በይኝ ስምሽን። ሁሉም ያልፋል። ነይ በሌላ አካውንት። እሺ ማሪ ነይ ቶሎ ነይ ቶሎ በሌላ አካውንት እናስገባሻለን። እሺ ዘነብዬ ቀጥይ። ከዛን ምን አለች ላኪ ያለችኝ። ኦኬ እሺ አልኳት። ወዲያው ሰጠችኝ አካውንቱን። ወዲያው ሴትዮዋ እንቺ ጠዋት ላከችልኝ። ጠዋቱኑ እንቺ ይሄንን ብር አስገቢና ወረቀት አምጪልኝ አልኳት። ኦኬ አለ። ሴትዮዋም ሄደች ወረቀቱን አስገብታ፣ ወረቀቱን እንደውም ኮፒ አርግታ 2 ይዛ የመጣችው። ምን አልኳት? ሴትዮዋ አንደኛውን ወረቀት እሷ ጋር ታስቀምጣለች። ምናልባት በዚህ በወረቀት ይቺ የምታስጠፋኝ ልጅ እንዳትያዝ አልኳት። እሷን ማለት ነው። አትያዝም ችግር የለውም አለችኝ። ኦኬ አሁን ሴትዮዋ 2 ወረቀት አመጣች። አንዱን ለእኔ ሰጠችኝ፣ አንዱን ለእሷ ሰጠች። ቅዳሜ ቀን የላከችው እሁድ አይሰራም። ስለዚህ ምንድነው እሁድ መጠበቅ ነበረብኝ። ሰኞ እንመጣለን አለችኝ። ኦኬ አልኳት። ከዛ ሰኞ ጠበኳት፣ አልመጣችም። ከዛ በቃ ስልኳን እስከ 9 ሰዓት እያወራን ነበር፣ በኢማራት 9 ሰዓት ማታ ድረስ ማለት ነው። ከዛ ደግሞ መጨረሻ ላይ ሪካርድ ያላከችልኝ ምንድነው ብር ላኮ ብላ ተተቀበለች። በኋላ ችላ ማለት ምንድን ነው የሚል ሪካርድ ላከችልኝ። ከዛ እሱንም ወዲያውኑ ድልት ታረገችው። ምክንያቱም ምናልባት ሴትዮዋ ኃይለኛ ስለነበረች ስልኬን ጠልፋው ስለነበረ እሷ እንዳትያዝ ወይንም ከልጅቷ ጋር ማወራው እንዳይወጣ ኤቭሪዴ ሴትዮዋ ስልኬን ታያለች። ማርያምን ነው የምልሽ። ከዛ ስልኬን ስለምታይ ቶሎ ሪካርድ የእሷንም ሪካርድ አጠፋለሁ፣ የኔንም ሪካርድ አጠፋለሁ። ምክንያቱም ሴትዮዋ ተርጉሚ ትለኛለች ሪካርዱን ማለት ነው። ከዛ ላክ ያለችኝ። ኦኬ ያልኩ ላኩላት። ተላኩላት በኋላ ብሩን ተተቀበለች። በኋላ ማርያምን ነው የምልሽ ጠፋች። ሪካርድ ማሪ ምን ሆነሽ? እኔ አንቺን ጥያቄ አንቺ ማዳም ብኛ የምትሰሪው ስንት ዓመትሽ ነው ከሰራሽ? ምን በዚህ ገና ከነገ ከኢትዮጵያ ተመጣው ከሷ ጋር ነው የመጣነው። 8 ወራችን አሁን 9 ወራችን። በ8 ወርሽ ነው መጥፋት የምትፈልጊው? ምክንያቱም የገባሁበት ቤት በጣም ሴትዮዋ 24 ሰዓት ነው። ታራ ማርያምን ነው የምልሽ ከ24 ሰዓት ውስጥ ለ4 ሰዓት ብቻ ነው እንቅልፍ የምትሰጠኝ፣ እረፍት አትሰጠኝም። አዳምጪኝ፣ እረፍት ስለማሰጥሽ አንቺ መጥፋት ትፈልጊልሽ። አዎ ደግሞ ደላላዋንም ቀይሪኝ ብላት፣ ደላላዋ ዝም ብለሽ አርፈሽ ስሪ ነው የምትለው።
ኦኬ ምን እንደምናደርግ ልንገርሽ። ከዚሽ ከልደት አድራሻሽን እንቀበልና ስልክ ቁጥርሽን እንቀበልና በባንክ አካውንት የገባበትን ቁጥር እንቀበልና ለሴትዮሽ እንደውልና ምን እንደምናደርግ ልንገርሽ። ልትጠፋ ሲያደራድሯት የነበሩት ሰዎች እነዚህ ነበሩ። ልትጠፋ ነበረ ዘነበች ብለን ለሷ እንነግርልሻለን። ምክንያቱም አንቺ አርፈሽ በምትሰሪበት ቤት ችግር ካለብሽ፣ ህመም ካለብሽ፣ ብሶት ካለብሽ ብሶትሽን የሚሰማ ሰው እያለ ይኸው ሚዲያ ተጠቃሚ ነሽ። ታውቂያለሽ። መጥፋት ለምን ፈለግሽ? ጥያቄ ለምን ሄደሽ ደግሞ ልትሸጪ ነው ልትለወጪ ነው? በደንብ አዳምጪ። እኛ እንናገራለን፣ እንጨቃጨቃለን፣ አትጥፉ እንላለን፣ ህግ አስከብሩ እንላለን፣ እንደገና ራሳችሁን አስከብሩ፣ ከመሞት ዳኑ እንላለን። እናንተ ግን በሌላ በኩል ሌላ ዓለም ትኖራላችሁ። የምር ነው የምላችሁ። አንቺ ከመጣሽ 8 ወር ለሆነሽ 1000 ብር ለዛውን ብርሽን ከፍለሽ የምትሄጅበትን ለማታቂ ለምንድን ነው መጥፋት የፈለግሽው? ችግር ካለ እኛ ጋለ መተሽ ጋለ የምትፈልጊው ነገር ይደረግልሻል። ትክክል ነው። በጣም ብዙ ልጆች ትበደላላችሁ፣ በሰው ቤት ትበደላላችሁ። በጣም ብዙ ልጆች ይበደላሉ፣ ማርያምን ይበደላሉ። ግን ሲበደሉ እነዚህ ልጆች ሲበደሉ ግን መበደላቸውን እያሳየን አይ እንደዚህ አታርጉ የምንለው ምንድን ነው? እኛ እናንተ እንዳትጎዱ ለመሸጥ ለሌላ ለወንድ ለመሸጥ እንግዲህ አስቢ። ዘነበች ይቺ ጓደኛ ያልሻት የቀረብሻት 1000 ብር ከፍለሽ ልትሸጭ ነው ለወንድ። እስማሙ ወደፈስ ቅዱስ አዱ አምላክ ይኸው ነገረችሽ እኮ ያንን ከሰሙ በኋላ እኮ እኔ ለራሴ ራሱ ሰቅጥቶኛል። ማርያምን ነው የምልሽ። ለምን እኔን እንደምታውቅ እንደማታውቅ ለምን አትጠይቅልኝም? ሲቀጥል ደግሞ ልንጠይቃት ነው ያለችው። አንደኛ ገሷን ብር ለቤተሰቦቿ ልጅቷን ምን እያለቻት ነበር? ኢሞ ላይ የምን ብር ነው የሰጠችኝ? ጊዜ ታሟል ብለሽ አበድርኝ እያልሽኝ ነው እንጂ ብላ ልጅቷን እያለቀሰች ወደ እኔ ቮይስ ልካለች። እቺ ልጅ ማለት ነው ልትክዳን ነበረ። ጭራሽ ብሩን ልትሸመጥጣ ነበር ሳራ። ያቺማ ጭራሽ ነው የማትክደው። ጭራሽ ነው ሌላ ችግር ውስጥ የምትገባው። እናንተ እኮ በወሬ በለፈለፈ አይደለም ማስረጃ እያለን ህዝቡን አዳምጪ። ቆይ አዳምጪ ቲና ተረጋጊ። አንቺ አዳምጪ። መጀመሪያ በመጀመሪያ ደረጃ እራሷ እኮ ተናገረች ሴትዮዋ። አሁን በአፏ እኮ ተናገረች። ምን ትፈልጊያለሽ አሁን አንቺ ከሷ? የዚች ልጅን ብር አዎ ወስጃለሁ። ለምን? ለማስጠፋት። ብሯ ሳይሆን የምትቀበለው እሷ ለማስጠፋት ይህንን ድርጊት ስላደረገች ትጠየቃለች። አስጠፍታ የምታመጣው ደግሞ አንቺ ቤት ነው። በደንብ አዳምጪ። አንቺም ተጠያቂ ነው። ምክንያቱም እሷ እያለች ያለችው አስጠፍቼ የማመጣት ቲና ቤት ነው። ስለዚህ አስጠፍቼ ሳመጣት ይችን ሴትዮ 1000 ብር ትከፍላለች። ከዛ በኋላ ደግሞ ለምትፈልጉ ልሸጧት ነው። ዛት ሚንስ እኔ ጥያቄ የሆነብኝ ቅድም ጠየቅኩ፣ ተመለሰልኝ። ቲናን ከዚህ በፊት ታውቂያታለሽ? አላውቃትም ብላለች። አታውቅሽም። ከዚህ ነገር ውጭ አይመለከትሽም። ስለ ብሩ ጉዳይ አይመለከትሽም። አንቺ የመጣሽው ከልጅቷ ጋር ስም ለማጥራት። አሁንም ምን ብለሽኛል? ሳሪ እኔ ብር አልወሰድኩም፣ ግን ሲም ካርዱን ሳዘጋው ተጠየቅኩ አልሽኛል። ይሄው ልጅቷ ምን አለኝ? እኔ ከፍላለሁ አለች። መክፈል ብቻ አይደለም ቲና፣ መክፈል ብቻ ሳይሆን እኔ ጥያቄ ሌላ። አንቺ ገና ወደ አንቺ እኮ አልመጣሁም። ዘነበች ትጨረስ ብዬ ነው። ለምንድን ነው እቤትሽ ውስጥ አንድ ሰው ከወንድ ጋር ተኛ? አንቺ ያመጣሽው ልጃጋቢ ነው። ባለትዳር ነሽ። አቡሽን አውቀዋለሁ። የተከበረ ሰው ነው። ይቺ ሴት ፓርታይም ብላ ሄደች። አንድ ጊዜ ሄደች አንድ ጊዜ ከወንድ ጋር ተኛች። ሁለተኛ ደግማ ስትመጣ ለምንድን ነው ዝም ያልሻት? ነው ዘነበች ሚጣል ብርሽ ትመለሰች። በዛ ላይ ደግሞ ለማዳብሽ እንነግራለን። ጠብቂ። ሰርታ ትምጣ ሳትሰራ ትምጣ አላውቅም። የተዋረደችው በዚህ ቤት ሰውዬ ነው። ለልጅቷም ነግራታለች። ለልጅቷ ቅድም